በዙሪያችሁ ያለው ነገር ሁሉ ሰላም ቢመስልም ልባችሁ ላይ ግን የሆነ ማይታይ እጅግ የከበደ ድንጋይ የተጫነባችሁ የሚመስላችሁ ጊዜ አለ። ጉልበታችሁን የሚጨርስ፣ ሰላማችሁን የሚሰርቅ እና እግዚአብሔር ወዳዘጋጀላችሁ ታላቅ በረከት እንዳትገቡ የሚከለክላችሁ የማይታይ ሸክም። ችግሩ ያለው በዙሪያችሁ በሚፈጠረው ማዕበል ሳይሆን እናንተ እስካሁን ድረስ አጥብቃችሁ በያዛችሁት ነገር ላይ ቢሆንስ? ዛሬ እግዚአብሔር አምላክ አሁኑኑ ከእጃችሁ ላይ እንድትጡትና ነፃ እንድትወጡ የሚፈልጋቸውን 7 የሕይወት ሸክሞች በጥልቀት እንመለከታለን። እነዚህ ሰላማችሁን፣ መንፈሳዊ እድገታችሁን እና ከፈጣሪያችሁ ጋር ያላችሁን ቅዱስ ግንኙነት በጸጥታ የሚዘጉ የተደበቁ ሸክሞች ናቸው። እነዚህን ሸክሞች ከላያችሁ ላይ አውርዳችሁ ስትጥሉ መንፈሳችሁ ሲቀል፣ አይምሮአችሁ ሲጠራ እና ከምንም ጊዜ በላይ ወደ አምላካችሁ ስትቀርቡ በግልጽ ይሰማችኋል። አንደኛ፣ ስለ ነገ አብዝቶ መጨነቅና መፍራት። ፍርሃት ብዙ ጊዜ ራሱን ጥንቃቄ በሚል ካባ ደብቆ ነው የሚመጣው። መጨነቅ ማለት ስለ ነገ ማሰብ ነው፣ አብዝቶ መጨነቅ ደግሞ ኃላፊነትን መውሰድ ነው እያለ ያታልላችኋል። ነገር ግን በእውነታው ገና ባልተፈጠረና ባልመጣ ነገር ላይ አስጨናቂ የፍርሃት አዙሪት ውስጥ አስሮ ያስቀራችኋል። እግዚአብሔር እኮ የነገን ሙሉ ምስጢር ዛሬ እንድትፈቱት አልጠየቃችሁም። እርሱ የጠየቃችሁ የነገን ጉዳይ በእርሱ እጅ ላይ እንድትጥሉትና የዛሬን ተግባራችሁን በብቃት በመፈጸም እንድትታመኑት ብቻ ነው። ፍርሃት እግዚአብሔር ብቻ ሊቆጣጠረው የሚችለውን ነገር እኔ ልቆጣጠር ብሎ ስለሚታገል በመጨረሻ እጅግ ያደክማችኋል። ከዛሬ ጀምሮ እነዚያን አስፈሪ ሐሳቦች በእውነት ቃል አቋርጧቸው። አእምሯችሁ እንዲህ ቢሆንስ እያለ ሲረብሻችሁ እግዚአብሔር ከኔ ጋር ነው ብላችሁ በድፍረት መልሱለት። ስሜቱ ባይሰማችሁም እንኳን ቃሉን በድምፅ አውጥታችሁ ተናገሩት። ዛሬ ላይ ሆናችሁ በአምላካችሁ ላይ ሙሉ እምነት ካላችሁ የነገው ቀን ምን ይዞ ይመጣል ብላችሁ በእርግጠኝነት ማወቅ አያስፈልጋችሁም።